አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ሰብስበው በበኑ እስራኤል ዘመን የተከሰተን አንድ ክስተት ነገሯቸው። በበኑ እስራኤል ዘመን 3 ሰዎች ነበሩ። አንዱ ሰውዬ አይነ ስውር፣ አንዱ ደግሞ ራሰ በራ፣ አንዱ ደግሞ ፊቱ ላይ ለምጥ ያለበት ነበር። አላህ ሱብሓነሁ ወተዓላ ሊፈትናቸው ፈልጎ ወደ እነሱ አንድን መላኢካ ላከላቸው። መጀመሪያ መላኢካው ፊቱ ላይ ለምጥ ወዳለበት ሰውዬ ጋር ሄደና ምን እንደሚፈልግ ጠየቀው። ሰውየውም ሰዎች የተጸየፉኝን ለምጤን አላህ እንዲያስወግድልኝ ነው የምፈልገው አለው። መላኢካውም ዱዓ አደረገ። አላህ ሱብሓነሁ ወተዓላ ፊቱን ውብ አድርጎ ለምጡን አጠፋለት። መላኢካውም ወደ ሰውየው ዘወራልና ከንብረትስ ምንድነው የሚያስደስትህ ብሎ ጠየቀው። ሰውየውም ግመል ብሎ መለሰ። መላኢካውም ዱዓ አደረገለትና አላህ ሱብሓነሁ ወተዓላ ልትወልድ የደረሰችን ትልቅ የግመል ሰጠው። ከዛም መላኢካው ወደ ራሰ በራው ጋር ሄዶ ምን እንደሚፈልግ ጠየቀው። ሰውየውም ሰዎች የተጸየፉኝን ራሰ በራይን አስወግዶ አላህ ጸጉር እንዲሰጠኝ ነው የምፈልገው አለው። መላኢካውም ለአላህ ሱብሓነሁ ወተዓላ ዱዓ አደረገለትና አላህ ሚያምር ጸጉርን ሰጠው። መላኢካውም በድጋሚ ከንብረትስ ምንድነው የምትፈልገው ብሎ ጠየቀው። ሰውየውም እኔ ከንብረት ከብትን ነው የምወደው አለው። መላኢካውም ዱዓ አደረገለትና አላህ ሱብሓነሁ ወተዓላ ልትወልድ የደረሰችን ከብት ሰጠው። መላኢካውም በድጋሚ ወደ አይነ ስውሩ ጋር ሄዶ ምንድነው የምትፈልገው ብሎ ጠየቀው። አይነ በሲሩም ሰዎች እኔን የተጸየፉብኝን አይነ ስውርነቴን እንዲያስወግድልኝ ነው የምፈልገው አለው። መላኢካውም ዱዓ አደረገለትና አላህ ሱብሓነሁ ወተዓላ አይኑን መለሰለት። መላኢካውም በድጋሚ ከንብረትስ ምንድነው የምትፈልገው ብሎ ጠየቀው። ሰውየውም እኔ ከንብረት በግን ነው የምወደው አለው። አላህም ሱብሓነሁ ወተዓላ ልትወልድ የደረሰችን በግ ሰጠው። አላህ ሱብሓነሁ ወተዓላ 3ቱም የሚፈልጉትን ነገር አሟልቶ ሰጥቷቸዋል። የግመሉ ባለቤትም ግመሎቹ ተራብተው በጣም ብዙ ሆኑለት። የከብቱም ባለቤት እንደዛው በጣም ብዙ ሆኑ። በግ የተሰጠውም አካል ልክ እንደዛው። አሁን አላህ ሱብሓነሁ ወተዓላ ሊፈትናቸው ፈለገ። ያ መላኢካ በደካማ ሽማግሌ ተመስሎ ወደ እነሱ ጋር ሄደ። መጀመሪያ ግመል ወደ ተሰጠው ሰውዬ ጋር ሄደ። እኔ ሙሳፊር ነኝ፣ መንገድ የተቋረጠብኝ ደካማ ሽማግሌ ነኝ። አላህ ሱብሓነሁ ወተዓላ ከሰጠህ ነገር የተወሰነ ነገር ስጠኝ፣ አላህ ላንተ በጥሩ ይተካልህ አለው። ሰውየውም በንቀት ይሄ የምትመለከተው ንብረት ሁሉ ብዙ ሀቅ አለበት፣ ልሰጥህ አልችልም አለው። ያ በሽማግሌ የተመሰለው መላኢካም አላህ ሱብሓነሁ ወተዓላ ባንተ ላይ የዋለልህን ጸጋ አትርሳ፣ ከዚህ በፊት ምንም የሌለው ደሃ ለምጣም ሰው አልነበርክምን? አላህ ከዚህ ሁሉ ጉድ አላወጣህምን? አለው። ሰውየውም በንዴት ይሄ ሁሉ የምታየው ንብረት በራሴ ልፋት ያመጣሁት ነው። በሽማግሌ የተመሰለው መላኢካ ውሸትህን ከሆነ አላህ ወደ ነበርክበት ይመልስህ ብሎት ጥሎት ሄደ። አሁንም ያ በሽማግሌ የተመሰለው መላኢካ ከዚህ በፊት ራሰ በራ ወደ ነበረው ሰውዬ ጋር ሄዶ ለምጥ ያለበትን ሰውዬ እንደጠየቀው እሱንም ጠየቀው። ያም ራሰ በራ የነበረው ሰውዬ ይሄ የምትመለከተው ንብረት ብዙ ሀቅ አለበት አለው። ሽማግሌውም ከዚህ በፊት ራሰ በራ ምንም ያልነበረህ ደሃ አልነበርክምን? አላህ ከዚህ ሁሉ ጉድ አላወጣህምን? ውሸትህን ከሆነ አላህ ወደ ነበርክበት ይመልስህ ብሎት ጥሎት ሄደ። ከዛም ያ በሰው የተመሰለው መላኢካ አይነ ስውር ወደ ነበረው ሰውዬ ጋር ሄዶ ሁለቱ ጓደኞቹን እንደጠየቀው እሱንም ጠየቀው። እኔ ሙሳፊር ነኝ፣ መንገድ የተቋረጠብኝ ደካማ ሽማግሌ፣ አላህ ከሰጠህ ነገር የተወሰነ ነገር ስጠኝ፣ አላህ ላንተ በጥሩ ነገር ይቀይርልሃል አለው። ያ አይነ ስውር የነበረውም ሰውዬ ከምታየው ንብረት ሁሉ የፈለከውን ሁሉ ያዝ፣ ይዘኸው በሄድከው ነገርና ለኔ ባስቀረህልኝ ነገር በአንዱም አልቆጭብህም፣ እኔ ለአላህ ብዬ ነው ምሰጥህ አለው። በሰው ተመስሎ የመጣው መላኢካ ንብረትህን ሁሉ ያዝ፣ አላህ ሱብሓነሁ ወተዓላ ፈተናውን ፈትኖ አንተ ፈተናውን አልፈሃል። አላህ የሁለቱ ጓደኞችህን ተግባር ሲቆጣ ያንተን ተግባር ግን ወዶልሃል ብሎት ጥሎት ሄደ። ኃያልና ጥበበኛ የሆነው ጌታ የሰጠንን ጸጋ በምንሰራው ወንጀል ሊወስድብን ይችላል። ከታሪኩ ትልቅ ትምህርት እንደወሰድን ተስፋ አድርጋለሁ። አላህ በሰማነው እንጠቀም ያድርገን። ቪዲዮውን ለወዳጅ ዘመዶ ሼር ያድርጉ።